ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ወዳጅ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ ዕለተ እሁድ ሚያዝያ 19 2017 27 አፕሪል 2025 በቀደም ተከተል እንደ ኢትዮጵያና እንደ ጎርጎሳውያን የዘመን አቆጣጠር የጋት ውሎ አጫጭር መረጃዎች የሚቀርቡበት ሰዓት ላይ እንገኛለን። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁኝ። እንግዲህ ዛሬ ለተሁድ ጠዋት ላይ የኢንዱስትሪ ሚኒስቴር ያዘጋጀው የኢትዮጵያ የኢንዱስትሪ ሚኒስቴር ከባለድርሻ አካላት ጋር በመተባበር የኢትዮጵያ ታምርት የሩጫ ውድድር አካሂዶ ነበር። በዛ በዋናነት ከሩጫው ባሻገር ኢትዮጵያ ወደ ሀገር ውስጥ የሚገቡ እሱን የሚተካ ምርት ለማምረት የተያዘችው ትልም የኢምፖርት ሰብስቲቱሽን የምንለው እንዲሁም በማኑፋክቸሪንግ ዘርፍ የተያዙ ሀገራዊ ትልሞችን ለማሳካት ጥረት እየተደረገ እንደሆነ መልእክት የተላለፈበት ነው። የኢንዱስትሪ ሚኒስቴር እንደምታውቁት መካከለኛና ከፍተኛ ኢንዱስትሪዎችን ያስተባብራል፣ ይመራል፣ ይደግፋል። በዛ መሰረት ሀገራዊ የኢንዱስትሪ ፖሊሲ አለው። ነገር ግን ሚስት የሆነ በደንብ ሊሰራበት የሚገባ ወደፊት በደንብ አርገን እናየው ይሆናል የገጠር ኢንዱስትሪ መንደር በደንብ መሰራት አለበት። ይሄ በሌላው ይሄ ከዓለም ስልጣኔ ጀምሮ ኮቴጅ ኢንዱስትሪ የሚባለው ይሄ በእጅ የሚሰሩ ሃንድ ሜድ የሆኑ ሲጀመር የጨርቃ ጨርቅና ኮቴጅ ኤንድ ኒቲንግ የሚባለው ሹራብ ስራ ከዛ በኋላ ለምሳሌ ብረታ ብረት በገጠሩ አርሶ አደር አካባቢ ወገል ማረሻ ይሄ ይሰራል። የግብርና እቃዎችን የሚሰሩ ዋይኖት ማረሻን ቀንበር ሞፈር እነዚህ ነው የሚሰሩትን ጌጣጌጥ የተለያዩ የአንገት ጌጣጌጥ የጆሮ የእንጨት ስራ የቆዳ ተነሪ እሱን የሚሰሩትን ከዛ ደግሞ እነዛን አዳራሽቶ ልክ እንደ ኢንዱስትሪ መንደር ለምሳሌ የወል መሬት የሚጠቀሙት ገጠር አካባቢ አለ። ወደ ጎጃም ስትሄዱ አማጋም ይባላል ማለት ነው። አርሶ አደሩ ሰፊ መሬት ላይ ከልሎ አስቀምጦ እንስሳዎችን ያሰማራበታል። ከዛ ፕላንድ በሆነ መልኩ ኦፍ ኮርስ ለምሳሌ የጨርቃ ጨርቅ ሽመና የሚሰሩትን አንድ ላይ ብናደራጃቸው ብረታ ብረት እዛው አካባቢ ውሃ ያለበት ቆዳ የሚሰሩትን ምዛው ውሃ ስለሚያስፈልገው የጌጣጌጥ ይሄ መዳብ የብር ጌጥ አንዳንዶቹ የነሐስም ወርቅም የሚሰሩ አሉ። ኦፍ ኮርስ ወርቁ እንኳን ትንሽ ኢኮኖሚው ገንዘቡም ስለሚጨምር ወደ ከተማ ነው የሚመጣው። ዞሮ በገጠር አካባቢ ያለው የብር ጌጥ የሚሰሩ አሉ። ይሄ ድሪ እና የሚባለው የጆሮ ጌጥ የእንጨት ስራ የሚሰሩት በገጠሩ አካባቢ የጠፍር አልጋ የሚባል ይሄ ከቆዳ ለምሳሌ ከቆዳ ይሆንና የጠፍር አልጋ ተብሎ እሱ ይሰራል። እዛው እነሱ ሰዎች ደግሞ ትራስ ከቆዳ የሚሰራ ትራስ አሁን እዚህ ዘመናዊ ተብሎ ወደ እንትን ስትሄዱ ታገኙታላችሁ እኮ እሱን። ለምሳሌ ኩሪፍቱ ብትሄዱ ባክቶ ኦሪጅን ስለሆነ አልጋዎችን ምንጣፎች ቆዳዎች ነው እነዛን ነው የምናገኘው። ይሄ ያለበት ይሄ ከተሰራ በኋላ ማይክሮ ፋይናንሶች በዛው አዳራሽተን በገጠር ያሉ ደግሞ ስራት ወጣቶችን በሰርቪስ ውስጥ እንዲሰማሩ ድል ይፈጥራል። እዛው አካባቢ ቴሌሾፖችን ይከፍታሉ። እዛው አካባቢ ሸቀጣ ሱቆችን እንዲከፍቱ እዛው አካባቢ ደግሞ ለምሳሌ ብረት ሊያመጡ ይችላሉ። እዚህ ምንድነው እዚህ ወገል ማረሻ ምናምን ለሚሰራው ያንን ወደ ከኮቴጅ ኢንዱስትሪ እሱን በዛ የተመረቁት ገንዘብ እያገኙ ሲሄዱ ወደ ወረዳ ከተሞች ሊመጡ ይችላሉ። አሁንም ደግሞ ወረዳ ሌቭል ደግሞ አሁንም ከኮቴጅ ሻል ያለ ግራጁዌት ያደረጉበት የሚገቡበት እሱን ጃፓኖችን ሞዴል ተጠቅሞታል፣ ቻይና ተጠቅሞታል።
ትልቁ ኢንዱስትሪ ለምሳሌ ኢንዱስትሪያል ዲቨሎፕመንት ዞኖች አሉ የውጭ በአብዛኛው የውጭ ባለሀብቶችን ለመሳብ ያገር በቀል ብቻ ደግሞ አሁንም በተመሳሳይ ያገር በቀል ባለሀብቶች ቅድም እንዳልኩት ሰብሰብ ብለው ተመጋጋቢ የሆነ ሱን ኢንዱስትሪ ብናቋቁም ያ ማለት ለምሳሌ ገጠር ላይ የሚፈትሉ አሉ ወስደው ሊሸጡ ይችላሉ ሴቶች ወደፊት ደግሞ የውጭ ምንዛሬ በገበያ ማርኬት መመራቱ አገር በቀል ኢንዱስትሪዎችን አገር በቀል ምርትን ያበረታታል ነው ከውጭ የሚመጣው እየተወደደ በሄደ ቁጥር ለአገር በቀል ጥቃቅን ኢንዱስትሪዎች መካከለኛ ከፍተኛዎች እነሱን ያበረታታል ኢትዮጵያ ታምርት ሜዲን ኢትዮጵያ የሆነ ምርት መጠቀም በፍላጎት ብቻም ሳይሆን አስገዳጅ የሚሆንበትም ይመጣል ለምን የውጭ ኮስቱ እየጨመረ ስለሚሄድ ለዛ የሚሆን ግን ዝም ብለን የኢትዮጵያን ምርት እንጠቀም የሚባለው መሆንም ያለበት እንዳለ ሆኖ ከዛ በፊት ግን ሪሊ ኢትዮጵያስ በቂ ምርት አለ ወይ በቂስ ምርት ልናመርት እንችላለን የሚለው ይሄን ማየት ያስፈልጋል አደረጃጀቱ እነዚህ የገጠር ኢንዱስትሪ መንደር በየት ተቋም ውስጥ ነው ሊመራ የሚገባው የገጠር ወይ ሩራል ማይክሮ ፋይናንስስ አደረጃጀቱ ምን ሊሆን ይገባል በዛው ደግሞ ባለድርሻ አካላት ለምሳሌ እዛው ያንን የተቋቋመውን እዛው ውስጥ የሚገቡትን የመሰረተ ትምህርት ቤዚክ ሂሳቦችን የማስተማሩ የመሰረተ ትምህርት እሱን የማድረግስ ምን መምሰል አለበት የሚባለው የራሱ የሆነ ራይት አፕ የሚያስፈልግ ሆኖ ወደፊት ለምሳሌ ጎጃም ውስጥ የጥናውግ የሚባል ነበር ምንድነው ይሄ ኑግ ተወቅጦ ዘይት ይወጣ ነበር ያንን አሁን የገጠር ኢንዱስትሪ ቢኖረን እና ደግሞ ድጋፍ ብናረግላቸው ወደዚያ እንዲሰማሩ ማድረግ እንችላለን ሶ በተነጻጻሪ ከውጭ የሚመጣው ዘይትና ያ ዘይት ምንድነው የሚያለው የኮስት ብሬክ ዳውኑን ማየት ነው አዳዲስ የስራ ዕድል የምንፈጥርባቸው ነገሮች ሊመጡ ይችላሉ እዛ ውስጥ የሸክላ ስራዎችን ሽመናን ቆዳና ሌጦን ብረታ ብረት ሰራተኞችን እነሱን እንደው በጣም ልዩ ትኩረት ያስፈልገዋል ማለት ነው ዘን በትናንትናው ዕለት አንድ ወጣ ዜና ያያችሁ ይመስለኛል ያው ጀስት ፈን ያረጋኛል አንዳንድ ጊዜ ምንድነው ደብረጽዮን ገብረ ሚካኤል የሚመሩት የህዋት ክንፍ ወይ ቲፒኤልኤፍ ዲ ማለት ነው ህዋትን በድጋሜ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው አስታውቋል ፍቃድ ወስዶ ነበር የመጀመሪያ ታስታውሳላችሁ ጉባኤ አድርጉ የምርጫ ቦርድ በተገኘበት በዛ መሰረት ዳግም ምዝገባ ማድረግ አለባቸው የሚል ተስማምቶ ፍቃድ ወስዷል ደብረጽዮን ራሱ ከወሰደ በኋላ እንግዲህ እዚያ ለምን የተወሰኑ ጓዶቹ ወይ ወዳጆቹም ተቃወሙት የመጀመሪያ ነገር እሱም አልፈልግም አለ ጉባኤ ያደረገ ያ ጉባኤው ደግሞ ህገወጥ እንደነበረ ምርጫ ቦርድም የ3 ወር ገደብ ሰጥቷል እንግዲህ ገደቡ ሊጠናቀቅ ነው ድሮ ምን ይላል ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት ቦርዱ የሰረዘው የቀድሞ ህጋዊ ሰውነትንማ መመለስ ስለማይቻል ህጋዊ አሰራር ስለሌለ የምርጫ ቦርድ እኮ ማሻሻያ ሁሉ የተሰረዙ ፓርቲዎች ዳግም ሊመዘገቡበት የሚችሉበትን ህግ ሁሉ እኮ ተዘጋጅቶ ፓርላማ ቀርቦ ጸድቋል ያውቃሉ ይሄን ሁሉ እንደማይሆንም የሰረዘው የቀድሞ ህጋዊነት እንደማይመለስላቸው ያውቃሉና ቡድኑ ወይ በደብረጽዮን የሚመራው ቡድን ማለት ነው የተሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችል አስጠንቅቋል ይላል አደገኛ ሁኔታ ምንድነው አደገኛ ሁኔታ ወደ ጦርነት መግባት ነው ወይንስ የፕሪቶሪያን ውል በቃ ቶታሊ ተጥሷል ብለን ምንድነው አደገኛ ሁኔታ እና ይሄ ፌደራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ ያወረደው ይገኛል በማለት የከሰሰው ቡድኑ መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስ እንዲያከብር ጠይቋል ይላል ይሄ ምንን ያሳያል መሰላችሁ እንግዲህ አዶልፍ ሂትለር ወደ ስልጣን ከመጣ በኋላ የተለያዩ የውጭ እንግዲህ ምናልባት አግሬሲቭ ፎሪን ፖሊሲ የሚባለውን መተግበር ፈለገ በቨርሳይልስ ስምምነት መሰረት
ትሪቲ ኦፍ ቨርሳይልስ በሚባለው ስምምነት ጀርመን ግዛቶቿ ተወስዶባታል አንድ የጦር መርከቦቿ ተወርሰዋል ሁለት የአንደኛው የዓለም ጦርነት መነሻ ምክንያት አንቺ ነሽ በሚል ተፈርዶባት ተሸንፋ ማለት ነው ሰረንደር አድርጋ ካሳ እንድትከፍል ተበይኖባታል በጦርነቱ በዛ ሽንፈት ምክንያት የጀርመን ኢኮኖሚ ላሽቆ ሙሉ ለሙሉ የነበሩ የእድገት የስልጣኔ ጅማሮች በሙሉ ዳሽቀው ስራጥነት በከፍተኛ ደረጃ ደርሶ ልመና ስደት መገለጫ ሆነ ጀርመን በዚህ ምክንያት ያ ኢምፔሪያሉ የጀርመን ኢምፔሪያል ያ በጣም ከፍተኛ የሆነ የቴክኒክ ዕውቀት የነበረው በመሰረታዊነት በኋላ ከስልጣኔ ርቆ ቆይቶ የበርሊን ኮንፈረንስን አካሂዶ ሁሉ ወደ ቅኝ ገዥነት ለመምጣት ቀድሞ የቆየውን የስልጣኔ ወደ ኋላ የቀረበትንም ዘመን ለማካካስ ጥረት ያደርግ የነበረው ያ ኢምፔሪያል ያ መንግስት በጦርነቱ ተሸንፎ አንገቱን እንዲደፋ ውርደት ስራጥነት ወንጀል ዝሙት እና ተስፋ መቁረጥ ያ ሁሉ ተፈጥሮ ጉዳት መሰረተ ልማቶች ሁሉ ወድመዋል ያ ባለበት ሁኔታ እንግዲህ ሂትለር ይመጣል አዶልፍ ሂትለር መቀስቀሻው ምንድነው ሌላ ምንም አይደለም ጀርመን ትልቅ ነበረች ጀርመንን ትልቅ እናረጋታለን አላግባብ የተወሰነብን ካሳለሱን እናቆማለን ወይንም በጥቅሉ ትሪቲ ኦፍ ቨርሳይልስን እናቋርጣለን እናሰርዛለን ዳግም ጀርመንን ገናና እናረጋታለን ትሪቲ ኦፍ ቨርሳይልስ ሲቋረጥ የተወሰዱብን ግዛቶች እናስመልሳለን የጦር መሳሪያ እናመርታለን መርከቦቻችን ይመለሳሉ ይሄንን ይዞ ይመጣል ያው እንግዲህ ሂደቱ በጣም ሰፊ ስለሆነ ሜን ካምፕፍ ወይንም ማይ ስትራግል ማይ ድሪም ባዮግራፊ አውቶባዮግራፊ ላይ የጻፈው አለ ዘን ይሄ ሲመጣ 1933 ላይ ይሄ የሚሆነው እንግዲህ 1933 ላይ ሂትለር ወደ ስልጣን ይመጣል አዶልፍ ሂትለር በወቅቱ ጀርመን ላይ የነበረው የብሪታንያ አምባሳደር አግሬሲቭ ፎሪን ፖሊሲ የሚከተል መሪ መጥቷል ሎስት የሆነውን ቴሪቶሪያችንን እናስመልሳለን ጀርመንን ዳግም ገናና እናረጋታለን የሚል ጠንካራ መሪ መጥቷል ብሪታንያ አክት ልታረግ ይገባል የሚል አምባሳደሩ ደብዳቤ ይልካል ከማን ጋር ሜን ካምፕፍ ወይንም አውቶባዮግራፊ ከሂትለር እስር ቤት ይያለ ከጻፈው አውቶባዮግራፊ ጋር ያንን በወቅቱ የነበሩ የብሪታንያ ሰዎች አነበቡት ኖ እንግዲህ ብሪታንያ በአንደኛ ዓለም ጦርነት ከፍተኛ ጦርነት አካሂደናል ኢኮኖሚያችን ወድቋል ጦርነቱን ለማድረግ ያው ያኔ ብሪታንያ ማለት በዘመኑ በ1930ዎቹ ወይስ ከሞሮለስ ከሁለተኛ ዓለም ጦርነት ፍጻሜ ድረስ ያለም በቃ ለኢላ ኃያል የነበረ ሀገር በሉት ለምሳሌ እንደው መገለጫው የኢላ ኃያልነት ምንድነው ካላችሁ ወደ 20% ያ ኤግዛክትሊ ቁጥር ስለሆነ ቁጥሮች ላይ ልየው ምንድነው ያ almost 20% የሚሆነው የዓለም ህዝብ በብሪታንያ ውስጥ ነው የነበረው ግዛትም የሚባለው በዛ ዘመን የጀርመን ምንድነው በእንግሊዝ ግዛት ጻሃት ጠልቅም የሚባልበት ዘመን የነበረ ነው ሶ ሞሮለስ ብሪታንያ በዘመኑ ትልቅ የነበረ ሀገር ነው ከባርባዶስ ኢንዲያ ጃማይካ ናይጄሪያ ዚጎረቤታችን ሶማሌላንድ በሙሉ ብሪታንያና ዶሚኔንስ እዛ የነበሩትን ደግሞ አፌክት ያደርጋል አውስትራሊያ ካናዳ ኒውዚላንድ ሳውዝ አፍሪካ የነበራለ የሁሉ በእነሱ ቅኝ ግዛት ውስጥ የነበረ ነው ግሬት ከዛም ይሄ ግሬት ዲፕሬሽን የሚባለው ኢኮኖሚ ቀውስ አጋጥሟቸው ነበር በጥቅሉ ይሄንን አሁን ጦርነት ማድረግ አንችልም ወደ ጦርነት ውስጥ ብንገባ ከምንምና ከምንም በላይ ጉዳት ይገጥመናል ስለዚህ ምን እናድርግ የሚል ፖሊሲ ይዘው መጡ
በዋናነት በዘመኑ የነበረው ኔቭል ቻምበርሊን የሚባለው ጠቅላይ ሚኒስትሩ ምን የሚል ነገር ይዞ መጣ ኦኬ የተወሰነውን አንደኛ እንትን እንፈልጋለን ብለዋል ሂትለር ሊቪንግ ስፔስ ወይ ላይበንስራው የሚሉት እነሱ አይደለም የራሳችን ግዛት ወደ ምስራቅ አውሮፓ አካባቢ ለርሻም ለኑሮ ምቹ ሆነ ተጨማሪ ቦታ እንጠይቃለን እንፈልጋለን ብለዋል ለዛም እሺ ችግር የለውም እንስማማ በተወሰነ ደረጃ ላይ ሙሉ ለሙሉ እንኳን መስማማት ቢከብደን አቢዝና አድርገው አቢዚንግ ፖሊሲ እንከተል agreeing to some of the demands of Adolf Hitler ይህ ከዚህ አንዱ በጣም the Munich agreement የሚባለው ለሂትለር በጣም ወሳኝ የሚባለው እንግዲህ የአቢዝመንት አንዱ መገለጫ የሚባለው ፖሊሲ ነበር በዘመኑ ግን የለም ኔቭል ቻምበርሊንን ይቃወም የነበረ ይሄ አካሄድ ትክክል አይደለም ብሎ ነው ዊንስተን ቸርችል ይቃወሙ ነበር ዞሮ የአቢዝመንቱ ማባበሉ ባካችሁ ወደ ጦርነት እንዳንገባ እንዲናድርግ የሚባለው ካንድ ወገን ይመጣ ስለነበረ ምን ውጤት አላመጣ በተመሳሳይ የኢትዮጵያ ፌደራል መንግስት እንደ መንግስት የፌደራል ጠቅላይ ሚኒስትር ዶክተር አብይ ደግሞ እንደ መሪ ያገር ውስጥ ጦርነት እንደማይፈልጉት ፒኤልኤፍ ያቃል በባለፈው ጦርነት ከየትኛው የወንድማማች ውስጥ ጦርነት ነው ከዚህኝ ይሄኛው ወገን ነው ያሸነፈ ይሄኛው ወገን ነው ይሄ እንዲህ አይነት ዲስትራክሽን ደረሰ ምናምን የፕሪቶሪያ ስምምነት ቲፒኤልኤፍ ነፍሱን ለማዳን የተፈረመ ብዙ ታሳቢዎች ደግሞ የተቀመጡ አሉ ከኢትዮጵያ ወገንም ዙሮ ወደ ጦርነት መግባት አንፈልግም ለአሁን ባለው ዘመን በውስጥ ጉዳያችን ላይ ከማተኮር ስትራቴጂክ በሆኑ ጉዳዮች ላይ እንስራ የሚል በዋናነት ቀይ ባህር ላይ በዋናነት ናይል ላይ አባይ ግድብ ላይ እንስራ የሚል ነባራዊ ሁኔታው የዓለም ነባራዊ ሁኔታ እሱ እንደሚጠይቅ የፌደራል መንግስቱም ጠቅላይ ሚኒስትሩም ይሄንን ያቃሉ ቲፒኤልኤፍ ደግሞ ይሄንን በማድረግ የውስጥ ጦርነት በመክፈት የፌደራል መንግስትንም እንዲሁም የመሪውን ህልም ማጨናገፍ ይችላልሁኝ ለህልሙ ሲል መሪው ወይንም ለግራንድ ቪዥኑ ሲል ከዚህ በፊት በለሆሳስ እንደተወኝ እንዳሸነፍኩት አሁንም በተመሳሳይ አሸንፋለሁ የሚል ሃይፖቴሲስ አስቀምጠዋል ተፈናቃዮች ይመለሱ የለም ተፈናቃይ የሚመለስ ህዋት ሲመለስ ነው ምን ማለት ነው ህዋት ሲመለስ ማለት ከወልቃይት ከጠገዴ ከሰቲት ሁመራ ከየትኛውም አካባቢ የተፈናቀሉ የህዋት ተፈናቃዮች ይመለሱ ኖ የህዋት ተፈናቃዮች ሊመለሱ የሚችሉት ህዋት መዋቅሩን ማደራጀት ከቻለ ብቻ ነው ስለዚህ ምን ማለት ነው በሌላ መልኩ የተፈናቀልነው ህዋት ተፈናቅሏል ከስልጣን የተፈናቀለ ህዋት ሲመለስ ነው ተፈናቃይ የሚመለስ ነው እዛም ተፈናቃዮችን ገንዘብ ሲያሰባስቡ እንደነበረ የፌደራል መንግስት ምናምን ሳይሆን ወርልድ ፉድ ፕሮግራም ሁሉ የጻፈው ነው በተመሳሳይ በጉልበት ማህተም እየነጠቁ አዲጉዶም አካባቢ ጥይትም ተኩሰው ጉዳት ያደረሱ ሰዎችን እየገደሉ የትግራይ ጊዜያዊ አስተዳደርና አፍርሰዋል በአቶ ጌታቸው ረዳ ይመራ የነበረው በተመሳሳይውንም የፌደራል መንግስት ጦርነትን ለማስወገድ ካለው ፍላጎት አንፃር አንድ የውስጥ ጦርነት ሁለት አሁን ያለው የዓለም የፓወር ዳይናሚክስ የፓወር ባላንስ ሽፍት ይህን ተጠቅሞ ኢትዮጵያን በቀይ ባህር ኢትዮጵያን በአባይ በእነዚህ ሁለት ወሳኝ ወንዞች ላይ አንዱን ለአንዱ ተጠቅሞ ወደ ውጤት ለመግባት እንደሚፈልግ ያቃሉ የፌደራል መንግስቱ ትኩረት ይሄ ነው ዘን ይሄንን ሲሆን የለም ይሄንን ልተው ብሎ ኦኬ ሌተናል ጀነራል ታደሰ ወረደ ይሆናሉ እሺ እሱ ይሆንላችሁ ተባሉ ከዛ ባለፈ ከሻቢያ ጋር ህገወጥ ግንኙነት መመስረታቸው የተረጋገጠ ነው ኦኬ እሱንም አቢዝመንት እሺ ይሆንላችሁ ማባበል በሉት ወይንም
ይሁን ማለት ሁለት በሉ ሶስት ለጃውሳው ለሸኔው ወይም ለጽንፈኛው ፋኖ ለሸኔም የጦር መሳሪያ የፖለቲካ ድጋፍ ያደርጋሉ የተረጋገጠ ነው ይሄ በህግ አግባብ ምርጫ ቦርድ ጋር ተመዝግበው በዛ ህግ አግባብ መንቀሳቀስ ያለባቸው ቀውስ ያጋጥማል ምናምን የሚለው ይሄ መግለጫው ምንድነው ይሄ የማንገራገር አካል ነው ኦኬ ይሁን አሁን ሊሆን አይችልም እያቸዋለሁ እኮ ለምን የቀደመውን መመለስ ካስፈልግማ የምርጫ ቦርድ አዋጅን ማሻሻል ምን አስፈልገው መጀመሪያው እነሱ ሲያከሆነ ፍላጎታቸው ዶክተር ደብረጽዮን ሲዶ ለምን የምዝገባ ወረቀቱን ወሰደ ዘን አሁን ያለው ልውጥ ልክ ሻቢያ የጦርነት ሜዳው ትግራይ ውስጥ እንዲሆን ይፈልጋል ለስትራቴጂክ ደብስ ውስጥ አተራምሳለሁኝ እኔ ወደ አሰብ መጣለሁ ወደ ቀይ ባህር ጠጋለሁ ብትተናኮለኝ ትግራይን ተጠቅሜ የዋሶችን ተጠቅሜ አተራምሳለሁ የሚል ፕላን አለው እየሰሩበት ነው እና በተመሳሳይ ህዋት ምን ይላል የለም ጦርነት ትግራይ ውስጥ እንዲደረግ አጠብቅ አማራ ክልል ያለውን ጽንፈኛ ተጠቅሜ አተራምሳለሁ ነው አማራ ክልል ያለው ጽንፈኛ የተደራጀው በህዋት ነው የሚሰራውም ለህዋት ነው አንዳንዶች እኮ እንደውም በግልጽ እኔ አሁን እዚያ ዝርዝር ውስጥ ይሄ ነው ያ ነው ልላችሁ አልችልም ወልቃይት ላይ ያለውን አስተዳደር በኃይልና ፈርሳለን ይያሉ ባደባባይ ነው መግለጫ ያሰጡት እነሱ ለሰጡት መግለጫ እኔ ይሄ ነው ልላችሁ አልችልም ሰው አሁን በቀጣይ ልክ የፌደራል መንግስትን ለመጠምዘዝ እንችላለን በሚል የጽንፈኛው ፋኖ ኦነግ ሸኔ አብረልን ሰራ ነው የሚል ጸባጫሪ ፕሮፓጋንዳዎች ትንኮሳዎች የተወሰኑ የህወሓት ፖለቲከኞች ግብጽ ካይሮ ስብሰባ ላይ ያደርጉ ይችላል በተመሳሳይ ግብጽ ጅቡቲ መጥቶ ስምምነቱ ምንድነው ዲቴል የሚለው እንግዲህ የዶራሌ ፖርት ማስፋፊያ ነው የሚለው በሚዲያ ላይ ያለው የጅቡቲ ባለስልጣን የነበረ ነገር ግን በሌላ ሀገር በስደት ላይ የሚገኝ ነው ኤርትራ ምንድነው ጅቡቲና ግብጽ የተፈራረሙት ኢትዮጵያ ድንገት ኤርትራ ላይ ወረራ ከፈጸመች ወይ ወደ ጦርነት ከተገባ የወደብ አገልግሎት ለመከልከል ኢትዮጵያ ጦር መሳሪያ በወደብ በኩል እንዳታስገባ የመከልከል ወዘተረፈ የሚል የተቀመጣለ የሶማሊያ ሚዲያዎች የሚያራግቡት ይሄ ኢትዮጵያን ፓኒክ ለማድረግ አግሬሲቭ የማድረግ ሳይኮሎጂካል ዋርፌር ፓርትም ነው ያ ማለት ማሰብ የለብንም ምን ማድረግ የለብንም መጠንቀቅ የለብንም መስራት የለብንም ይያልኩ አይደለም መስራት አለብን በደንብ ፕሮአክቲቭ በሆነ መልኩ መስራት አለበት ነገር ግን የህዋት ሰዎች በቃችሁ ሊባሉ ይገባል በግልጽ ኖ ይሄ ልንታገሳችሁ ምንችለው የመጨረሻው ቀይ መስመር እዚህ ጋር ነው በጀት ይቆማል የፌደራል መንግስት አገልግሎቶች እናቆማለን አስፈላጊ ሁሉ እርምጃ እንወስዳለን በህግና በስርዓት መስራት አለባችሁ ተብሎ ማስጠንቀቂያ ሊሰጣቸው ይገባል የሚል እምነት አለኝ ከዛ ባለፈ ከግብጽ በኩል በሻቢያ ልክ ግብጽ ኢትዮጵያ ቀጣይ ላይ መስከረም መጨረሻ እንደው እኔ ከዚህ በፊት ምን ብያቸዋለሁ ፓርላማው ክረምት ላይ ይዘጋል መክፈቻው ሊሆን የሚችለው ምናልባት አሶሳ ሊሆን ይችላል ብያቸዋለሁ just is my plan በነገራችን ላይ የፓርላማ አባላት ህዳሴ ግድቡን መርቀው በጋራ የፓርላማ አባላትና የፌዴሬሽን ምክር ቤት በጋራ ከመረቁ በኋላ ወይንም እዛው የመንግስት የቀጣይ ዘመን አቅጣጫ አይደለ በመጀመሪያው ቀን የሚደረገው ሁለቱ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት በጋራ በሚያደርጉት ስብሰባ አንደኛ ፓርላማው ይከፈታል ኦፊሻሊ ሁለተኛ ደግሞ የመንግስት የቀጣይ ዘመን አቅጣጫ የቀጣይ የበጀት አመት አቅጣጫ ንግግር ይቀርባል ሶስቱ በጋራ የፓርላማው መክፈቻ
የህዳሴ ግድብ ምረቃም በአንድ ቀን እዛው የኢትዮጵያ ህዳሴ ግድብ በተመረቀበት ቀን ሆኖ ሂስቶሪክ ይሆናል። በዛ በባለፈው ፓርላማ ላይ ሲያቀርቡ ክቡር ጠቅላይ ሚኒስትሩ ያስተላለፉት መልእክት አለ። ምን ብለዋል? እሱን እንጨርሳለን፣ ጨርሰናል፣ አልቋል። ኦልሞስት የሚቀሩ ተርባይኖችን ያመጡ መግጠም ከኤሌክትሪክ ማምረት እነዚህ ቀጣዮች ናቸው። በዛው ያለው ግን ኦቨርኦል የሲቪል ስራው አልቋል። እሱ ከሆነ በኋላ በቀጣይ ሌላ ብለዋል ክቡር ጠቅላይ ሚኒስትሩ ጨርሰናል። ነገር ግን ከዚህ በፊት የነበረው አንድ ብቻ ባህላችን መስተካከል አለበት ብለዋል። በደም ኢንፋሳይዝ ያልተደረገ እዚህ ቆርጬ እዚህ እንዳላስገባው ኮፒራይትም ስለሚያመጣ ነው ወይ የተለያዩ ተቋማት ኮፒራይት ስትራይክ ይልካሉና አንድ አክሱም ብቻ አንድ ጎንደር ብቻ አንድ ምናምን አይደለም ተጨማሪ እንሰራለን ብለዋል። በዚህ መሰረት እንግዲህ ፕሮጀክት ዜድ በሚል የተወሰነ እየተሰራ ያለ አንደኛው ይሄ ቦርደር ዳም የሚባለው ህዳሴ ግድብ ነው። እሱ አልቋል። ማቢል መንዳያ እና ካራዶፒ የሚባሉ ግድቦች አሉ። አሁን ይሄ ግድብ ነው ልላችሁ አልችልም። ጥናት ተጠናቆ አልቆ የፊዚቢሊቲ ጉዳይ የፋይናንስ ጉዳይ አልቋል። ሰው ሳሊኒ የህዳሴ ግድቡን አስመርቆ ተርባይኑን መገጣጠሚያ ፓራራሊ ያለ ሆኖ ተጨማሪ አባይ ላይ ግድብ ይሰራል። የመሰረት ድንጋይ ይቀመጣል። ምናልባት ቀጣይ ዓመት የመስከረም የመጨረሻው ሰኞ የስተካዮችና ፌዴሬሽን ምክር ቤት ስብሰባ የመክፈቻ ስብሰባ እንዲሁም የህዳሴ ግድብ ምረቃ በዛው ሙሊቱ ማጠናቀጫ በዛው ይካሄዳል ብዬ ሆፕ አረጋለሁ። ጀስቲስ ማይ ድሪም። ከዛ በመቀጠል after a month or after 2 months ሳሊኒ ሁለተኛውን የአባይ ግድብ ይጀምራል። ይሄ እንዳይሆን ግብጾች የመጨረሻ አለ የለም የሚሉትን አማራጭ ይዘው እየተወናበዱ ነው። ጅቡቲ ጋር ችግር እንድትፈጠር ኢትዮጵያ ኤርትራ አሁን ራሷ እንድትተነኩስ እየተገፋፋች ነው። ኤርትራዎች ደግሞ ኖ እኛ መተንኮስ አንፈልግም። ስለዚህ ምን ይያሉ ነው ህዋትን? እናንተ ተንኩሱ እናንተ ግፉበት ይያሏቸው ነው ህዋትን። ለዛ ነው ደብረጽዮን ወጥቶ ቀውስ ይከተላል የሚል ሞክረው ልንል የምንፈልገው እሱ ነው። ሰው ግብጽ ከጅቡቲ እስከ ኤርትራ እየማሰነ ነው። በቀጥታ ኤርትራ ጋር ሄደው ቢሉ እና ኤርትራ ችግር ግቡ ተብሏል። ኤርትራዎች አልፈለጉም። ዛላምበሳ እኮ ምሽግ ቆፍረው ነበር። ከምሽጋቸው ወጣው ነቃቅለው አለን የሚሉትን መሳሪያቸውን ጭነው ነው ሄዱ ባሮጌ ነጥራያቸው ወደ ቡሬ ግንባር አሰብ አካባቢ አሁን ምሽግ ቆፍራሉ። ምንም ችግር የለው እነሱ ምሽግ ቆፍራሉ። ያ ከማሱት ምሽግ ደግሞ የቆፈርና ወጣቸው አለኛ ይጀምሩ። ሰው መዝግቡን በዚህ 2 ሳምንት ውስጥ ካልመለሳችሁልን ቀውስ ምንድን ላንተ ተብሎ አንተ ደግመ ለመመዝገብ ተብሎ አይደል እንዴ ማሻሻያዋጅ የወጣ ምርጫ ቦርድ እና ሞክረው ምን ይወስኑና ዘን እንግዲህ በቀጣይ የሚጠበቁ በስነልቦና ጦርነት አቋያ በጋራ ሸኔ ፋኖ እና ህዋት በጋራ ሊሰሩ ነው እንደዚህ ውላችንን አድሰናል የሚል የተለያየ ፑፔቶቻቸው አሉ። ተላላቂዎች በህገወጥ መንገድ ወጣቶች እየታፈሱ ነው ለወታደር እየተጫነ ነው የሚል በስም አክቲቪስት የጭነት አህዮቻቸው የተለያየ ዘመቻ ሊከፍቱ ይችላሉ። የከሰሩ አክቲቪስቶች አሉ። በነገራችን ላይ ትናንት ካልኩሌተር ሰርተናል ሲሉ የነበሩ በስ ለውጡ የሰራ ነው ካልኩሌተር ነው ያሉት የኛ ለውጥ ነው ብለው አሁን ደግሞ ለውጡ ተደናቅፏል ካል ማይረባ ካልኩሌተር ነበር የሰራው ማለት ነው። ወይንም ምስጋና የምታገኝበት ስለመሰለ ነበር ነው ማለት ነው። ለውጡ የኔ ነው ያልከው። ኤኒዌይስ ከዛ ባለፈ ዋናው እዚህ ላይ ሆኖ ግብጽ ደግሞ ቀድሜ ሰራለው ያለችው ግብጽ ደግሞ ሌላ አዳ መጥቶባታል። ዛሬ ዶናልድ ትራምፕ ዛሬ ጧት የአሜሪካ መርከቦች ትሩዝ ሶሻላቸው ላይ ጻፉትን ነው ምላችሁ ራሳቸው ዶናልድ ትራምፕ የራሳቸው
የፌስቡክ ገጽ ላይ የአሜሪካ መርከቦች የወታደራዊ የሚሆን የንግድ መርከቦች በስዊዝ ካናልና በፓናማ ካናል ያለ ምንም ክፍያ እንደልብ እንዲመላለሱ ሊፈቀድላቸው ይገባል ብሎ መግለጫ አውጥቷል። American ships, both military and commercial, should be allowed to travel free of charge through the Panama and Suez canals. Those canals would not exist without the United States of America. የፓናማ ካናል እና ስዊዝ ካናል ያለ አሜሪካ ሊኖሩ አይችሉም። I have asked Secretary of State Marco Rubio to immediately take care of and memorialize this situation. የውጭ ጉዳይ ሚኒስትር ለማርኮ ሩቢዮ ይሁን ጉዳይ ነግሬዋለሁ። በስዊዝ ካናልና በፓናማ ካናል የአሜሪካ የንግድም ይሁን የጦር መርከቦች ያለ 5 ሳንቲም ክፍያ እንደልባቸው እንዲገማሸሩ እንዲወጡ እንዲገቡ እንዲደረግ የአሜሪካ መርከቦች በስዊዝ ካናል ክፍያ ካልከፈሉ የቻይና ለምን ይከፍላል? የህንድ ለምን ይከፍላል? የኢራን ለምን ይከፍላል? የኢትዮጵያ ለምን ይከፍላል? ከዚህ ጀርባ ኢንተለጀንስ ሪፖርቶች አሉ። ምን አይነት ኢንተለጀንስ ሪፖርት? ኢትዮጵያ ቀጣይ ዓመት አባይ ግድብ ላይ ግድብ እንደምትሰራ ይሄንን ማስቆም የምትችለው ግብጽ ምን አርጋ ነው? አቤት ልትን ነው። ለማን? ለአሜሪካ። አሜሪካ ደግሞ ኑ ተደራደሩ ወዘተረፈ ለማለት ምን ማድረግ አለባት? ፍሪ አርጅልኝ። ልክ ያያችሁ ነው አይደል? ትናንት የተፈራረሙት memorandum ምንድነው? understanding of protocols or memorandum of protocols የመርሆች ምንድነው? principles memorandum of principles የሚባለው ተፈራረሙ። ያ መፈራረም ይሆን ዘንድ ዲአርሲ እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የኮንጎ ሪቨርን ይዞ በአለም በማዕድን የበለጸገ ሀገር የሚባለው ነው። በአንድ በኩል ሩዋንዳ M23 ማርች 23 የሚባለውን አማጺ እያስታጠቀ ሲወጋት ነበር። ጎማን ይዟል። ኬቡ የምትባል ከተማንም ተቆጣጥሯል። እየገሰገሰ ነበር። እሱ እንዲቆም ተደረገ። የሰላም ዋስትና ዲአርሲ ከአሜሪካ ልታገኝ ዲአርሲ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ በመላሹ ሬር አርዝ ሚነራልስ የሚባሉት ለኃይል ለኒውክሊየር ለስፔስ ሚሽን ለተለያዩ ሶፊስቲኬትድ ለሆነ ቴክኖሎጂ የሚያስፈልጉ በጣም ብርቅ ውድ የትም የማይገኙ ሚነራሎቿን ደግሞ አሜሪካ ሳልፋ እንድትሰጠውና ስለዚህ እርስ በርስ ስትዋጋዚህ የሆነ አካል ፍላጎቱን ሊያሳካ ይመጣል። ኢትዮጵያ ተደጋጋሚ ቁጭ ብለን ከግብጽ ጋር እንስራ ብላለች፣ እንነጋገር ብላለች። ኖ ካልክ ሌላ ደግሞ አለ ከጀርባ እስራኤል ኢንተረስት አለው። የአሜሪካ የጦርና ወታደራዊ መርከቦች ከክፍያ ውጭ በስዊዝ ካናል እንዲተላለፉ ከፈቀድክ ራሽያ ኢንተረስት አለው። ለምን ኮስት ለምን ይጨምራል? እስራኤል ለምን ይጨምራል? ሳውዲ አረቢያ ኢራን ለምን ይጨምራል? ይሄንን ሁሉ ከጀርባ ያሉ የኢንተለጀንስ ሪፖርቶች ከጀርባ ያሉ ናሽናል ኢንተረስትን በሀገር ደረጃ ይሄ የኃይል ልውውጥ ለቀጣይ ምናልባት በትንሹ ለቀጣይ 50 እና 75 ዓመት ኒው ኦርደር ሆኖ ሊያገለግል የሚችል ህግ ስርዓት እየተሰራ ነው። በዚህ ውስጥ የኢትዮጵያ መንግስት እንደ መንግስት የፌደራል መንግስቱ መሪው እንደ መሪ እንደ ፓርቲ አጠቃላይ የዓለምን የኃይል አሰላለፍ በመገምገም የውስጥ ግጭትን እናስወግድ ፎከሳችን ትልቁ ላይ ቢግ ቪዥን ላይ ይሁን የሚለውን ይሄንን ብሔራዊ ጥቅምን እንደመደራደሪያ በመውሰድ ትናንት በባንዳነት ቀይ ባህርን አሳልፎ የሸጠ ትናንት ስልጣን ሲያገኝ ኢትዮጵያዊነት ከኔ በላይ ነው የሚል ስልጣን አጥቶ ሲባረር ግን የትግራይ ችግር ይሁን የኤርትራ ችግር የሚመነጨው ከ4 ኪሎ ነው። 4 ኪሎ ትግራይ ተቀመጠበት ኦሮሞ ደቡብ ተቀመጠ ሲዳማ ችግር የለውም ብለው በበቀቀል ልሳኖቻቸው በኩል የሚያስተነትን ኢትዮጵያዊነት በሽታ ነው የሚል ደግሞ ሜቴክ ላይ ሲያዘርፍ ኢትዮጵያን በኢንዱስትሪ ተወዳዳሪ ልናደርግ ነው
ሜቴክ የኢትዮጵያ የትንሳኤ ምልክት ነው እያለ ሲለፈልፍ የነበረ ወንድሙ ይንሳ ላይ ቁጭ ብሎ ስራ እየሰራን ነው ሲል የነበረ ሁለቱ ስልጣን አጥቶ ወደ መቀሌ ሲመለስ ግን አንዱ ኢትዮጵያዊነት በሽታ ነው ይላል፣ አንዱ ደግሞ አማርኛ ቋንቋ የተማርኩት ይቆጨኛል ይላል። ባንዳዎች ናቸው፣ ተላላኪዎች ናቸው። ኢትዮጵያን ካልዘረፉ ኢትዮጵያን ካላቆረቆዙ የማይኖሩ ሰዎች ናቸው። ብዙዎቹ የፕሪቶሪያ ስምምነት ሲፈረም ለእነዚህ ሰዎች እድል መስጠት ሌላ መልሶ ወደ ጦርነት ውስጥ መግባት ነው፣ ቶታሊ ባን ነው መደረግ ያለበት የሚል ያቀርባሉ። እኔም አቋም ነው የነበረው። ኦኬ እድል እንስጥ። እዛ የሚፈጠረው ቫኪዩም ሌላ ደግሞ የሚያመጣለው የተለያዩ ያቀርባሉ ማምንባቸው። አሁን እዚህ ነው እንዲህ ነው ብለው ለኔም የማይጠቅም ማለት ነው። ለእናንተም ለኔም ይጠቅማል ብዬ አላምንም። ትልቁ ነገር ግብጽ የራሷ አጣብቂኝ ውስጥ ገብቷል። እንዴት እንደሚያደርግ ልናየው ነው። ኢትዮጵያ ግድቡን ስትገነባ በጋዛ ሲፈተን ነበር። ጋዛ ላይ አልተባበርም ማለት ውሰር ተብሎ ነበር። ጋዛን ወደ ሲናይ በረሃ አልቀበልም ማለት አሁን ስዊዝ ካናል ድጋሚ መጥቶለታል። ሶስተኛ ከስዊዝ ካናል ቀጥሎ የተዘጋጀለት አለ። ኢትዮጵያ በክብር ለዘላለም ትኖር። የጋት ውሎ አጫጭር መረጃዎች እነኚህ ናቸው። በተመሳሳይ በጋት ዕለታዊ እንገናኛለን። ታንኪዩ